ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ይህ ከአፋር ፖድካስት ስቱዲዮ ነው ማስተላለፍላችሁ። እንዴት ናችሁ? ሰሞኑ የወደብ ጉዳይ ላይ እንደዚህ በኤርትራና በኢትዮጵያ የተነሳው ግጭት አለመስማማት ወደ ስምምነቱን ንቆ ወደ እንትኑ ገብቷል። አሁን ደግሞ በአካባቢያችን ላይ የህወሓቶችና ትንሽ የሻዕቢያ መንግስት ደግሞ ተመሳጥሯል የሚባል እንትኖች አሉ። ብዙ እንደዚህ እንትን እንትኖች እየተፈጠሩ ነው። ጊዜያዊ ፕሬዚዳንቱን ደግሞ ጌታቸው ረዳን ደግሞ እንግዲህ መጥቶ ወደ አዲስ አበባ ነው ያሉ እየተባለ ነው። እንግዲህ እዛ ያሉት የተወሰኑ ውስን ኃይሎች ደግሞ ከኤርትራ ጋር ተመሳጥሮ እንግዲህ ኢትዮጵያ የያዘውን የ120 ሚሊዮን ህልውናን ጉዳይ ተፈጻሚ እንዳያደርግ ጸረ ህዝብ የምንበላቸው ጸረ ህዝብ ብላቸው እነዚህ ውስን አመራሮች የህወሓት ነባር አመራሮች እና እነዚህ ላይ ደግሞ መንግስት ደግሞ እልባት ሊሰጥ ይገባል። ሻዕቢያ ጋር ተመሳጥሮ አሁን ኢትዮጵያን ሊያጠፉት የሚፈልጉት ማለት ነው። ድሮም ይሄም የወደብ ጉዳይ ተፈጻሚ እንዳይሆን ያደረጉት ለዛሬ መመሳጠራቸውና ኢትዮጵያን ለማጥፋት ገና ሩቅ እንደ እስራኤላዊ ሩቅ ያለሙት ግብ ነበርና ለዛሬው እንግዲህ እስከዛሬ ድረስ እንግዲህ የኢትዮጵያ ህዝብ ብዙ አሽላልቶ አሽሞንሙኖ ይዟቸዋል። እንግዲህ እያባበለ ከአሁን በኋላ ጸረ ኢትዮጵያን ከሻዕቢያ ጋር ተመሳጥሮ እንደዚህ አይነት ሴራን የሚፈጥሩ የህወሓት አመራሮች ላይ የኢትዮጵያ መንግስት ዶክተር አብይ አህመድ እነዚህ ላይ እልባት ሊወስድ ይገባል። ይሄ ምንም በቃ ምህረት የሚፈልገው ጉዳይ አይደለም። ምክንያቱም ኢትዮጵያ የ120 ሚሊዮን ህዝብ ጉዳይ ላይ እንግዲህ ይህንን ጉዳይ ለማደፍረስ ይህንን ያክል ጥላቻ ኢትዮጵያን ለመገርሰስ ይህንን ያክል ደረጃ የሚሄድ ማለት ከባድ ነው እና የኢትዮጵያ መንግስት ይህን ጉዳይ ላይ እልባት ሊሰጡ ይገባል። እነዚህ ህወሓት ውስን አመራሮች በጣም ጽንፈኛ ናቸው። ትግራይ ህዝብን ራሱ ጨቁኖ እያስተዳደሩ ነው። ስለዚህ ምንም ምህረት የሚፈልጉ አይደለም። ውሳኔው በቃ ተፈጻሚ መሆን አለበት። እነዚህ ጠላት ናቸው። አሁንም ምንም የሚማሩ አይደለም። ከድሮ የሚማር 1 ሚሊዮን ህዝብ ተጨፋጭፎ ምን ብሎ አሁንም ደግሞ ለጦርነት መጋበዝ ማለት ምንም ምህረት በቃ ከስልጣናቸው ውጭ ምንም የሚያሳስባቸው ጉዳይ እንደሌለ ይሄንን ማንም ሰው መረዳት ይቻላል። ተገንዝቦ መረዳት ይቻላል። ግን እነዚህ ነገር ላይ መጀመሪያ ይሄን የውስጥን ጥላት ላይ መሰራት አለበት። ምክንያቱም እነዚህ ጸረ ኢትዮጵያ ናቸውና እነዚህ ውስጥ ጥላት ካደረገን በኋላ ነው የውጩ ላይ ደግሞ ታርጌት አድርገን በአንድ ድምጽ በአንድ እንትን ልናደርግ። ምክንያቱም ይሄ ብዙ ነገሮችን እንትን ስለሚችል መጀመሪያ ይሄ ውስጥ ጉዳይ ላይ ትኩረት ሊደረግ ይገባል። ክቡር ጠቅላይ ሚኒስትርም ደግሞ ይሄን ነገር እንትን ሊያደርግ ይገባል። በመቀጠል ደግሞ የወደቡን ጉዳይ ደግሞ ማለት ነው የወደቡ ጉዳይ ላይ ደግሞ በቃ ይሄ ትልቅ የኢትዮጵያን ህልውና የሚረጋገጥበት ትልቅ ጉዳይ ስለሆነ የአፋር ህዝብ ከዚህ ጎን ሆኖ እንግዲህ የተጨቆነው እዛ የአፋር ህዝብ የተጨቆነው ህዝብ ስላለ ለዛም ሲልም ደግሞ የአፋር ህዝብ ሁሉ ነገር በዚህ ከጎኑ ሆኖ ከኢትዮጵያ መንግስታችን ጋር የወደቡን ጉዳይ ተፈጻሚ እስከሚያደርግ ድረስ ከጎኑን ለማለት መልእክት እናስተላልፋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።